መሪነትና የዘመን መንፈስ በዶክተር ዳኛቸው አሰፋ። ምንጫችን ደቡብ 60 ደራሲያን በዶክተር እንዳለጌታ ከበደ አርትዖት የተዘጋጀ ገጽ 1። መሪነትና የዘመን መንፈስ ዶክተር ዳኛቸው አሰፋ። አንዲት ሀገር የቱንም ያህል በነጻነት ብትኖር መሪ ያስፈልጋታል። በባርነት ውስጥም ያሉ ህዝቦች መሪ ይፈልጋሉ። በመሆኑም አንድን ህዝብ ማን ይምራው የሚለው ጥያቄ ትልቅ ቦታ የሚሰጠው ነው። ለዚህ ጥያቄ ግሪኮቹ የራሳቸው መልስ ሰጥተዋል። ለምሳሌ የግሪኮቹ መሪ የሚሆን ሰው ዕውቅ የሆነ ዜጋ መሆን አለበት። ስለ ህግ ማወቅ አለበት። አፍላጦን ወይም ፕሌቶ ዘ ሪፐብሊክ በተሰኘው ድርሳን ውስጥ መሪ የሚሆኑ ሰዎች ብዙ ዓመታት በትምህርት ያሳለፉ ጥበብ ያላቸው ሰዎች መሆን አለባቸው። አገርን መምራት ያህል ነገር የትምህርት ዝግጅታቸው አነስተኛ ለሆኑ ሰዎች መተው የለበትም ይላል። ወደ መካከለኛው ዘመን ስንመጣ ከሃይማኖት ጋር ተያይዞ መሪ የሚሆን ሰው ስዩመ እግዚአብሔር ነው የተባለው። ይሄ ስዩመ እግዚአብሔር የሚል ጽንሰ ሐሳብ በጣም ውስብስብ የሆነ ነው። ዓለምን ከ16,000 ዓመታት በላይ ያስተዳደረ ብቻ ሳይሆን የእርስ በርስ ውጊያዎችንም ያስቆመ ፍልስፍና ነው። ወደ ዘመናዊው ዓለም ስንመጣ ደግሞ ስዩመ ሕዝብ ያስተዳድር ይሆናል መርሁ። ለግሪኮቹ የመሪነት መስፈርቶች ልምድ ያካበተ፣ ምራቁን የዋጠ፣ በተለያዩ ዘርፎች ውስጥ ማንነቱን ያስመሰከረ፣ በጦርነት ጊዜ ለሀገሩ የተዋጋ፣ ሕግ በማርቀቅ ችሎታው ዕውቀቱን ያስመሰከረ ወዘተ ናቸው። ከዚህ ጋር በተያያዘ ግሪኮቹ አንድ ብሂል ነበራቸው። መልካም መሪ ማለት መምራትን ብቻ ሳይሆን መመራትንም የሚያውቅ ነው። መሪ መምራትንም የሚያውቅ ነው ሲሉ ምን ማለታቸው ነው? በአንድ በኩል ብቸኛ ወሳኝ ያልሆነ ከሌሎች አዋቂዎች ጋር የሚመካከር ማለት ነው። በሌላ በኩል ደግሞ ሕዝቡም ራሱ እንደ መሪ ይወሰዳል። የማይስማማውን ነገር ይጠቁማል። ስለዚህ ይህን የሕዝቡን ፍላጎት ማድመጥ ነው መሪነት። በመካከለኛው ዘመን ስዩመ እግዚአብሔር ተብሎ የሚጠራውን የመሪ አይነት አስመልክቶ አንድ ፈላስፋ ሲናገር ስዩመ እግዚአብሔር ማለት በራሱ ትልቅ ኃላፊነት የተሸከመ ማለት ነው። እግዚአብሔር አንድ መሪ ሊኖረው እንደሚገባ ያስቀመጣቸውን መስፈርቶች ያሟላ ነው። ማንም ሰው ተነስቶ ስዩመ እግዚአብሔር ነኝ ማለት አይችልም። ትልቅ ግብረ ገባዊ መለኪያ አለው ብሏል። ነገስታቱ ዙፋን ላይ ሲወጡ ስማቸው የሚቀየረውም ለዚህ ነው። ከግለሰባዊነት ወደ ማህበረሰባዊ አስተሳሰብ የተሻገሩ መሆናቸውን ለማመልከት። ወደ ዘመናዊው ዘመን ስንመጣ ስዩመ ሕዝብ በሕዝብ የተመረጠ መሪዎችን እናገኛለን። ልዑላዊው የስልጣን ባለቤት ሕዝብ ነው። እዚህ ላይም ጥያቄ ልናነሳበት እንችላለን። ይህም አንዳንድ ጉድለቶች አሉበት። ከሦስቱ ዘመናት መልካም አስተዳደር የነበረው ሚና ምን ይመስል ነበር? መልካም አስተዳደር የሚለው እሳቤ ራሱ መፈተሽ አለበት። መልካም አስተዳደር ዲሞክራቲያ ብለው ግሪኮቹ የጀመሩትን ጽንሰ ሐሳብ ሊተካ አይችልም። መልካም አስተዳደር አንድ አካል አይደለም። መልካም አስተዳደር የግድ ዴሞክራሲያዊነትን አይገልጽም። መልካም አስተዳደር ማለት በአግባቡ መምራት ማለት ነው። ሆስፒታልም መልካም አስተዳደር ሊኖረው ይችላል። የግቢው ንጽህና በአግባቡ የተጠበቀ መሆን፣ የሰራተኞች ደሞዝ የተስተካከለ መሆንና ወዘተ በመልካም አስተዳደር ውስጥ ይካተታሉ። ዴሞክራሲ ግን ከዚህ የላቀ ነው። ሦስቱን ዘመናት በምንገመግምበት ጊዜ የመልካም አስተዳደር ብቻ አይደለም የምንመዝናቸው፣ ከዴሞክራሲ አንጻር ነው መዳኘት ያለባቸው። መልካም አስተዳደር ኖሮም እኮ የዲሞክራሲያዊ ሁኔታ ሊኖር ይችላል። ጣሊያኖች ባቡር ሲዘገይባቸው ሞሶሎኒ ቢኖር ኖሮ ይህች ባቡር ደቂቃ አትዘገይም ነበር ይሉ ነበር። ጣሊያኖች እየተናገሩ ያሉት ስለ መልካም አስተዳደር ነው። ለምሳሌ ኢትዮጵያን እንውሰድ። አንድ ክልል ኢትዮጵያን ሙሉ በሙሉ አይገልጻትም። ኢትዮጵያ ግን እያንዳንዱን ክልል ሙሉ በሙሉ ትገልጻለች። መልካም አስተዳደርን የዲሞክራሲ አንድ ክልል ነው እንጂ አጠቃላይ ዲሞክራሲን አይገልጽም። ከዚሁ ጋር ተያይዞ ኒኮሎ ማኪያቬሊ ስለ መሪነት የጻፈውን እንመለከታለን። ማኪያቬሊ ለዘመናዊ የፖለቲካ ፍልስፍና መሰረትና መደላድል የጣለ ፈላስፋ ነው። እርሱም ራሱ አዲስ የፖለቲካ አህጉር ፈጠርኩ ነው የሚለው። ጥያቄው ማኪያቬሊ በፈጠረው የፖለቲካ አህጉር የሰው ልጅ ሊኖርበት ይችላል ወይ የሚል ነው። ከሁሉ አስቀድሞ ግን ማኪያቬሊንና ማኪያቬሊዝምን መለየት ያስፈልጋል። እኔ ላትት የምፈልገው ማኪያቬሊ ነው። ማኪያቬሊ ምዕራፉን የከፈተው የግሪኮቹና የመካከለኛውን ዘመን ፈላስፎች በመተቸት ነው። አፍላጦንን አእምሮ ውስጥ አኑሮ ማኪያቬሊ እንዲህ ይላል።
ፈላስፎች የሰውን ልጅ ከጨለማ ወደ ብርሃን መርተው ማውጣት ይፈልጋሉ። እኔ ግን የሰውን ልጅ ከጨለማ ወደ ፀሐይ ልወስድ አፍላጦንን አእምሮ ውስጥ አኑሮ ማካቬሌ እንዲህ ይላል። ፈላስፎች የሰውን ልጅ ከጨለማ ወደ ብርሃን መርተው ማውጣት ይፈልጋሉ። እኔ ግን የሰውን ልጅ ከጨለማ ወደ ፀሐይ ልውሰድ አልልም። ይልቅ ጨለማውን እንደምን አድርጋችሁ እንደምትቋቋሙ የሚረዳ አስተምሮ ነው የምሰጠው። ማካቬሌ እንደምን በሕይወት መቆየት እንደምትችል መልስ እንደሚሰጥ ይናገራል እንጂ እየመራ ወደ ብርሃን የሚወስድ መሲህ መሆኑን አይገልጽም። ሌላው ትልቅ ስፍራ የሚሰጠው አስተምሮ የግብረ አስተምሮ ላይ ያቀረበው ትችት ነው። ግብረ ገባዊነትን ሁለት ቦታ ይከፍለዋል። አንደኛው ሕዝባዊ ግብረ ገባዊነት ሲሆን ሁለተኛው ግለሰባዊ ግብረ ገባዊነት ነው። የመጀመሪያው የፖለቲካ ግብረ ገባዊነት ሲሆን ሁለተኛው ደግሞ መሰረቱ ክርስትና ነው። በማኪያቬሌ እይታ አንድ መሪ ስልጣን በያዘ ጊዜ የሚዳኘው በፖለቲካ ሞራላዊነት ነው እንጂ በግለሰብ ሞራላዊነት አይደለም። ለምሳሌ ጓደኛውን ማሰር ካለበት ማሰር አለበት፣ አለዚያ ሪፐብሊኩ ጉዳት ይደርስበታል። መሪ የሚጠየቅበት የሞራል መስፈርትና ተራው ሰው የሚጠየቅበት የሞራል መስፈርት የሚለያይ ነው። ማኪያቬሌ የገለጸው ይሄ በርካታ ተቃውሞ ያስነሳበት። ሌላው ደግሞ በማኪያቬሌ ዘንድ ሁለት አይነት እውነት ነው ያለው፣ የመሪዎቹና የሕዝብ። ብዙ ጊዜ የመሪዎቹ ወይም የልሂቃኑ እውነት ታች በወረደ ጊዜ የመሪዎቹ አብዮት ይመጣል፣ መንግስት አይረጋም፣ ይገለበጣል ነው የሚለው። አንድ ማህበረሰብ እንዲቆይ አያይዘው የሚያቆዩት ወጎች አሉ። ከነዚያ አያያዥ ወጎች መካከል አንዱ ሃይማኖት ነው። ስለዚህ ማህበረሰቡ ለሺህ ዓመታት ያካበታቸውን እሴቶች በገሃድ አትተች፣ አትጠይቅ ነው የሚለው። ምክሩን የሚለግሰው ለመስፍኑ ሲጽፍለት ህዝቡ የሚያምነው አማኝ ሆኖ መቅረብ እንዳለበት ነው የሚመክረው። ሴፍ ቶክ የሚለውም አለ። ህዝቡ መባል የለበትም ያለውን ነገር አንድ መሪ ወጥቶ መናገር እንደሌለበት ነው ማኪያቬሌ የሚያስተምረው። ለጥንታውያኑ ግሪኮች የፖለቲካ የመጨረሻ ግብስ ሰዎችን ግብረ ገባዊነት ማድረግ ሲሆን የማኪያቬሌ ግን እንዲህ አይደለም። በእነርሱ አመለካከት የፖለቲካ የመጨረሻው ግብ ነፃና ብርቱ ሪፐብሊክ መመስረት ነው እና አፍላጦንን በመተቸት ሰውን በትምህርት ጸጋ የተላበሰ ለማድረግ የመቻል አለመሆኑን ይልቁን በሕግ ዱላ ጠባዩን መግራት እንደሚገባ ይናገራል። ለማጠቃለል አንድ አባባሉን እንጥቀስ። ግብረ ገባዊነት ከኢ ግብረ ገባዊነት ነው የሚመነጨው። ፍትሃዊነት ከኢ ፍትሃዊነት ነው የሚመነጨው። አገርም የሚመሰረተው በወንጀል ነው ይላል ማኪያቬሌ። ይህም በሁሉም ስልጣኔዎች የታየ ሀቅ መሆኑን ይናገራል። ከጥንት ጀምሮ እስካሁን ድረስ በሕዝብና በመንግስት መካከል ክፍተቶች ይፈጠራሉ። ትውልዶች የሚጠይቁት ነገር ግን በገዢው የማይመለስ ጥያቄ አለ። ሁሌም ትውልድ የራሱን ጥያቄ ይዞ ብቅ ይላል። ጥያቄው በገዢም ወገን የማይመለስ ሲሆን ወደ አብዮት ይሄዳል። እዚህ ጋር አንድ መንግስት በሕዝብ የሚጠየቀው ጥያቄ ገደብ ሊኖረው አይገባም ወይ? አንድ መንግስት የንግስና ተልዕኮ የለውም ወይ የሚል ጥያቄ ይነሳል። ተልዕኮ የሚለውን በቅድሚያ እንመልከት። እያንዳንዱ መንግስት በታሪክ የራሱ ተልዕኮ አለው። በዚህ ዙሪያ ትልቅ ድርሳን የጻፈው የ19ኛው ምዕተ ዓመት ጀርመናዊ ፈላስፋ ሄግል ነው። ፈላስፋው ስለ ተልዕኮ ሲናገር ለግለሰብም ሆነ ለመንግስታት ወይም ለአንድ የተደራጀ ኃይል ተልዕኮውን መንፈስ ታሸክመዋለች ይላል። ከዚያ ተልዕኮ ውጪ ግን ምንም ነገር ማድረግ እንደማይቻልም ይናገራል። ስለሆነም የታሪክ ተመራማሪዎች ጥያቄያቸውን ሲያነሱ ምን አይነት ተልዕኮ ያነገበ ስርዓት ነበር ብለው መጠየቅ እንዳለባቸው ነው የሚያሳስበው። ሄግል በግለሰብ ደረጃ ከሚያነሳቸው መካከል ሃኒባል፣ ዩልየስ ቄሳር እና ናፖሊየን ይገኙበታል። እነዚህ ሶስት ሰዎች ታሪክ የሰጣቸውን ተልዕኮ ከጨረሱ በኋላ ይወረወራሉ። የታሪክን ተልዕኮ ካጠናቀቅ በኋላ እንደ ሃኒባል በልጅነትህ ትቀጫለህ፣ እንደ ዩልየስ ቄሳር ሴኔት አዳራሽ ውስጥ በጓደኞችህ ትገደላለህ፣ ወይም እንደ ናፖሊየን ስራህን ስትጨርስ ትታሰራለህ ይላል። በሄግል አስተሳሰብ በሀገር ደረጃም እያንዳንዱ ስርዓት የራሱ ተልዕኮ አለው። ስርዓቱንም ለመመርመር በምንነሳ ጊዜ ከተልዕኮ አኳያ መሆን አለበት። ለምሳሌ የአፄ ኃይለ ሥላሴን ስርዓት እንውሰድ። ከሄግል አስተምሮ አንጻር ስንመለከተው የአፄ ኃይለ ሥላሴ ስርዓት የመጣበት የራሱ ተልዕኮ ነበረው። አንድ የውጭ ኃይሎችን ኢትዮጵያን ለመያዝ ያኮበኮቡበት ጊዜ ነበርና ይህን መከላከል፣ ሁለት አፄ ምኒልክ እንዲሁ አግኝተውት በደንቡ ሳይጠብቁት ያለፉትን ህዝብ በደንብ ማስተሳሰር፣ ሶስት አገሪቱን ወደ ዘመናዊነት ሊያሸጋግሩ የሚችሉ መደላድሎችን ማዘጋጀት። በሶስቱም ረገድ እኔ እስከሚገባኝ ድረስ የአፄ ኃይለ ሥላሴ መንግስት ተልዕኮውን አሳክቷል።
ነገር ግን ሌሎች የመብት ጥያቄዎችን በተመለከተ ለምሳሌ ስለ መሬት ለአራሹ የመሳሰሉትን ከዘመኑ የተሻገሩ ጥያቄዎችን እናንሳ። ሄግል እንደሚለው ከዘመኑ መንፈስ ውጭ ያሉ ነገሮችን መጠየቅ ብዙም ፋይዳ አይኖረውም ይሉናል ዶክተር ዳናቸው አሰፋ በደቦ 60 ደራሲያን ቅጽ 1 መጽሐፍ ሰኔ 2010 የታተመ የመጀመሪያ እትም ላይ